ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ልዩ መረጃችን ነው። በዛሬ ልዩ መረጃችን በነገው ዕለት ማለትም ሜይ 26 በለንደን ከተማ የተጣራውን ታላቅ የተቃውሞ ሰልፍ በተመለከተ ከአዘጋጆቹ እና ከአስተባባሪዎቹ ጋር አጠር ያለ ቆይታ አድርገዋል። በቆይታችን ጥሪዎችን አስተላልፈዋል። ምን ሀሳቦች ሊነሱ ይገባል፣ የሰላማዊ ሰልፉስ ዓላማ ምንድን ነው የሚለውን አስተባባሪ ከሆኑት ከአቶ ወርቁ ተሾመ፣ ከአቶ ዳንኤል ተስፋዬ እና ከአቶ ሳምሶን አሰፋ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። በጣም አመሰግናለሁ ሁላችሁም እንግዲህ ጥሬን አክብራችሁ ስለተገኛችሁ። እንግዲህ በመግቢያ ላይ ለማስተዋወቅ እንደሞከርኩት በእርግጥ በዛሬው ዕለት ብቻም ሳይሆን እንግዲህ በተለያዩ ጊዜዎች በተለይ በለንደን ከተማ እና በሌሎች አውሮፓ ከተማዎችም ታላላቅ የተቃውሞ ሰልፎች ይደረጋሉ። በዚህም በተለያዩ ቦታዎች ላይም በዚህ በስርዓቱ የሚደርሰው ጭፍጨፋ፣ በደል፣ ድሮን ጥቃቶች፣ ሌሎች የተለያዩ ነገሮችን ታሳቢ በማድረግ ለህዝባችሁ ግልጽ በመሆን የተለያዩ ስራዎችን እየሰራችሁ ነው። እንግዲህ ከዚህ ጋር ተያይዞ በነገው ዕለት ደግሞ በተለየ ሁኔታ ታላቅ የሰላማዊ ሰልፍ ጥሪ ተካሂዷል። ጥሪ ተደርጓል በለንደን ከተማ በነገው ዕለት ማለት ሜይ 26 ከ12 እስከ 18 ፒኤም ድረስ ነው እንግዲህ የተጠራው። ዝርዝሩን እናንተ ትሄዱበታላችሁ። በመጀመሪያ እንግዲህ አቶ ዳንኤል ተስፋዬ አስተባባሪ ከሆኑት መካከል አንዱን በዚህ ጉዳይ ላይ የነገውን ጥሪ አስመልክቶ እናንተስ ደግሞ አስተባባሪዎቹ እነማን ናቸው የሚለውን ለመግቢያ ከአንተ ጀምርና ወደ ሌሎች ይታለው። በጣም አመሰግናለሁ። አቶ ዳንኤል ከአንተ ጀምር። አመሰግናለሁ። ይህንን እድልም ስላመቻቻችሁ በጣም እናመሰግናለን። እኔ የመጣሁት ከአማራ ማህበር ከበርሚንግሃም ዩኬ የነገውን ሰልፍ በአስተባባሪነት እንደ ማህበራችን በዛ ለመወያየት ነው። አመሰግናለሁ። እሺ አመሰግናለሁ። ምናልባት የእሱ ኮኔክሽን እስከሚስተካከልም ድረስ ወደ ሳምሶን ልሂድና ሳምሶን እንግዲህ አንተም እንደ ዓለም አቀፍ የአማራ ግብረ ኃይል አስተባባሪነት ወይም በጋራ አብራችሁ ቢሆንም የእናንተ ማህበር በዚህ ሂደት ውስጥ ምን ሚና አለው? እንደገና ደግሞ የነገውን ታላቅ የተቃውሞ ጥሪስ በተመለከተ ምን ሀሳቦች ይነሳሉ የሚለው ነገር ወደ አንተ ላምጣ። እሺ መማዛ እጅግ በጣም ነው የምናመሰግነው። ሮሃ ሚዲያም እጅግ አድርገን እናመሰግናለን። ለህዝባችንም ድምፅ በመሆን ጭምር መረጃ በመስጠት ጭምር ትልቅ አስተዋጽኦ ትልቅ ድጋፍ እያደረጋችሁ ስለሆናችሁ ድምፅ ስለሆናችሁንም እጅግ አድርገን በጣም እናመሰግናለን። እንግዲህ እኔ የመጣሁት ከአማራ አንድነት ማህበር በዩኬ ነው። አሁን ላይ ደግሞ ሁሉም አደረጃጀቶች አንድ የጋራ ግብረ ኃይል በዩኬ መስርቶ ወይም ደግሞ ተቋቁሞ እንግዲህ እሱን በአንድ ላይ ማለት ነው ተቃውሞ ሰልፍ የነገውንም ጭምር ለማድረግ በዛ ደረጃ ነው እንግዲህ አሁንም ተወክለን እዚህ የተገኘ ነው ማለት ነው። ያው እንግዲህ እንደ ማህበር ብዙ በተናጠል ብዙ ስራዎችን ስንሰራ ቆይተናል። ነገር ግን አሁን ያለበት ሁኔታ መሬት ላይ ያሉት ወንድሞቻችንም በጣም በከፍተኛ ሁኔታ ትግሉ እየተቀጣጠለ ወደፊት እየመጣ በመሆኑ ምክንያት በተለይ ደግሞ ምናልባት ወደ በኋላ ልታነሱት ይሆናል ትልቅ ድርጅት ትልቅ ግዙፍ የሆነ አንድ ተቋም ሆኖ መጥቷል። ስለዚህ ብዙ ስራዎች ሊኖሩ ስለሚችሉ በዛ ደረጃ ራሳችንን አዘጋጅተን መገኘት ስላለብን የሚጠበቅብንን ለማድረግ እኛም ሰብሰብ ብለን እንግዲህ ሬዲ ሆነናል ማለት ነው። እና እንግዲህ የዛ አካል የሆነው ነገ ትልቅ ተቃውሞ ሰልፍ ያው ጠላታችን ገዳያችን አብይ አህመድ የተባለ ሰው ይመጣል የሚባል መረጃ ስለደረሰን እኛ ባለንበት ዝም ብለን ምንተው ስላልሆነ መሬት ላይ ያሉት ወንድሞቻችን ፊት ለፊት ገጥመው እያዋረዱት ነው። ስለዚህ አሁን ደግሞ ወደኛ ንቀትም የሚመስል ከዛ ውጭ ደግሞ ህዝባችንን የበለጠ ለመጨፍጨፍ ድጋፍ ለማሰባሰብ በሚል በአውሮፓ እየዞረ ነው። እንግዲህ በቀጣይ ቲንክ ሰኞ ማክሰኞ ሮብ በእኛ ሀገር ባለንበት ሀገር ይመጣል ስለተባለ እሱን ለመቃወም እንግዲህ ዝግጅታችን ጨርሰናል ማለት ነው። የተዘጋጀ ነው። ዝግጅታችን ጨርሰናል። በመረባረብ እንግዲህ ተቃውሞ ሰልፍ ለማሰማት ነው ዛሬ የተገናኘ ነው ማለት ነው። በጣም አመሰግናለሁ። እውነት ለመናገር በለንደን አካባቢ የምትገኙ የአማራ ልጆች
በተለያየ ጊዜ እንዲህ አይነቱን የተቃውሞ ሰልፍ በተለያየ ትዕይንተ ህዝብና ባልተጠበቁ ትዕይንቶችና ለህዝባችሁ ድምፅ በመሆን በተለያየ በተበታተነበት መልኩ ይህንን ሂደት ስታከናውኑና ምሳሌም ስትሆኑ ቆይታችኋል። አሁን ደግሞ እንደነገራችሁኝ በተናጥል ስታደርጉ የነበረውን ነገር በጋራ በእንደ ዩኬ የጋራ ታስክ ፎርስ አቋቁማችኋል እና ይሄ ደግሞ ትልቅ ለሌሎች ከተሞችን በተለያዩ ቦታዎች ላይ ተበታትለው ድምፅ እያሰሙ ላሉ ወንድሞች እህቶችን ትልቅ ምሳሌ የሚሆን ነገር ነው እና በነገው ዕለት የሚካሄደው የተቃውሞ ሰልፍን በተመለከተ ምን አዲስ ነገር ነው የሚሆነው? ከዚህ ከእስከዛሬው የተለየ ምን ያደርገው? ቅድም አንተ ሜንሽን እንዳደረግከው እንግዲህ አብይ አህመድ ዜጎችን ይጨፈጭፋል። ገንዘብ ዶላር ተሰብስቦ ህፃናትን መግደያ፣ ሴቶችን መግደያ፣ የድሮን መግዣ ሆኗል። ህዝብ በረሃብ እየተሰቃየ ባለበት ሐኪሞች፣ አስተማሪዎች፣ ሌሎች ሰራተኞች የደሞዝ ጥያቄ በሚጠይቁበት ወቅት ላይ አሁን ባለው ነባራዊ ሁኔታ ግን የድሮን ትዕይንት የሚታይበት ሀገር ሆኗል እና እውነት ለመናገር አሁንም የሚደረገው ይሄ በተለያዩ የአውሮፓ ከተሞች የሚደረገው ጉዞም እንግዲህ ምንም እንዳልተፈጠረና አዚፍ ሀገሪቱ ሰላም እንደሆነች ሰላም ወጥታ የምትገባን ሀገርን እንደሚያስተዳድር መሪ ነው እየዞረ ያለው እና ለህዝባችን እዚህ በተለይ በለንደን ከተማ ውስጥ ለሚኖረው በነገው ዕለት ይመጣል ተብሎ ለሚጠበቀው ህዝብ ምን አይነት ሀሳቦች ይተላለፋሉ? ምን ማድረግ ይጠበቅበናል? ከእስከዛሬው በተለየ ሁኔታ የህዝብ ቁጥር ምን ያህል መሆን አለበት? እንዴት ይጠበቃል? የሚለውን እንደው ዘርዘር ያለ ሀሳቦችን ብታጋራን ከዛ በኋላ ወደ ወርቁ። እሺ ማዚ በጣም አመሰግናለሁ። እንግዲህ ምንም እንኳን ከዚህ በፊት ያደረግናቸው በጣም ትልልቅ የሆኑ ተቃውሞ ሰልፎችን ስናደርግ ቆይተናል። ምናልባትም ይህ ትብብራችንና ስራችንን የገለጥንበት መንገድ ለብዙዎቹ በዓለም አቀፍ ላሉ የአማራ ማህበራት አስተማሪ ሆኖ ያለፈበት ሁኔታ አይ ቲንክ ተመልክተናል። ደስታቸውንም እንደዚሁ ስንገልጽ ስለነበረ ብዙ ሀሳቦችም አስተያየቶችም ስለመጡ ማለት ነው ፖዘቲቭሊ። ስለዚህ አሁንም በእርግጥ ይሄኛው ተቃውሞ ሰልፍ የሰማ ነው አይ ቲንክ የመጀመሪያው ፈረንሳይ ይመስለኛል። ፈረንሳይ ከመጣ በኋላ ነው መረጃው የደረሰን። ስለዚህ እንደደረሰን ምንድን ነው ያደረግነው? ቀድመን ኦልሬዲ ስብስቡ ነበረ፣ ስራዎችን እየሰራን ነበረ። በጋራ ሊያሰሩን ወደፊት ምን መስራት አለብን የሚለውን ውይይቶች ነበሩን። ስለዚህ ይህ መረጃ እንደደረሰን ቀጥታ ተቃውሞ ሰልፍ መዘጋጀት መቻል አለበት የሚለውን ኢመርጀንሲ የሆነ ጥሪ ነው የተደረገው። ስብሰባ ነው የተደረገው። ምን እናድርግ ተባለ፣ ተነጋገርን፣ ስብሰባ ተካሄደ። ከዛ በኋላ ስራ ክፍፍል ነው፣ ስራዎች ዝርዝሮች ወጡ። ሁሉም መሆን አለባቸው ብሎ ኤክስፔሪንስም ያለው ስብስብ ነው። ቀላል የሚባል አይደለም። ከየማህበራቱ የተሰባሰበ ወጣት አቅም ያለው ማገናዘብ ባለ አእምሮ ጭምር የተግባር ሰው ጭምር የተሰባሰበበት ወንድሞች እህቶች አሉበት ነው። ስለዚህ መደረግ አለበት የሚባሉትን በዝርዝር ሀሳቦች እንዲዋጡ ተደረጉ። ከዛ በኋላ እሱን ውሳኔዎች ተላለፉ። ቀን ተመረጠ። ለፖሊስ ወዲያው እንዲታወቅ ተደረገ፣ ወይም ደግሞ የማሳወቅ ስራ ተሰራ። ሁሉም ድርሻ የስራ ክፍፍል ተደረገ ማለት ነው። ስለዚህ እሱ የስራ ክፍፍሉ ሁሉም ተወጥቶ ሪፖርት ማድረግ ጀመረ። ከዛ በኋላ ሁሉም ማህበራቸውን ወክለው የመጡ ስለሆኑ ወደ ማህበራቸው ሂደው እሱን አጸድቀው ሁሉም በዚህ ቀን ነገ ማለት ነው በ26 10 ዳውኒንግ ስትሪት መገኘት አለበት። አንደኛ ሪፖርት መደረግ መቻል ነበረበት፣ አፕዴት መደረግ ነበረበት። አብይ አህመድ ጨፍጫፊያችን በአካል ሊመጣ ነው። ስለዚህ ሁሉም በቁጭትና በንዴት ወጥቶ መቃወም አለበት። ለዓለም አቀፍ ማህበረሰብ ማሳየት መቻል አለበት እና ደግሞ ምን ያህል ደግሞ እንግዲህ ሞታችንና እንትናችን ምን ያህል ጠልቆ እንደገባና ሀዘናችንም ጭምርና ቁጭታችንም ጭምር ማሳየት አለብን፣ ቁጣችንም ጭምር ማሳየት አለብን የሚል እንዲሰርጽ ነው ያደረግነው ማለት ነው። በየማህበራት ሁሉም እንዲያስተጋባው፣ እንዲያባዛው፣ እንዲያሰራጭ የማድረግ ስራ ተሰርቷል። ምንድነው ዋና መልእክቱ? እንትኑ አንደኛው ለራሱ ነው፣ ለዚህ ለጥቁሩ ናዚ አብይ አህመድ እና ለስርዓቱ ምን ያህል ህዝባችንን እየጨፈጨፈ እንዳለና መቼም ቢሆን ልናንቀላፋም ልንተኛም የማንችል መሆን ሁሌም ስታንድ ባይ መሆናችንን ጥሪ ቢደረግልን ኢቨን አገር ቤት ገብተን መታገል የምንችል አቋምና ዝግጅት ያለን ጭምር መሆናችንን ማሳየት መቻል አለብን። መደራጀታችንን ማየት መቻል አለበት። አንድ ያው የሚታወቅ ነው። አንድም ይደነግጣል፣ አንድም
ስርዓቱን ራሱን የተደራጀ አሸናፊ ነው፣ የተሰባሰበ አሸናፊ ነው። ስለዚህ ምን ሊደርስበት እንደሚችል ስለሚያውቀው በዲፕሎማሲውም በሌላውም ድጋፍ ሁለገብ ድጋፍ ለማድረግም መሰባሰቡ ከፍተኛ እንደሚኖረው ስለሚያውቅ እና ስለሚረዳ ሊያሸብረው ይችላል የሚል ግንዛቤ አለን። መቼም እንደማንፋታውም እንዲያውቅና እንዲረዳ ነው። ከዛ ውጭና ዋናው ደግሞ እኛ ባለንበት ታክስ በምንከፍልበት ሀገር ላይ ህዝባችን እየተጨፈጨፈ በየቀኑ ደም እየፈሰሰበት ባለበት ሁኔታ ላይ በኢትዮጵያ ምድር በተለይ ደግሞ አማራ ተብሎ በተከለለው ክልል ውስጥ ህዝባችን በየቀኑ ደም እየፈሰሰ በላይ በድሮን በታች ደግሞ በታንክ በከባድ መሳሪያና በታንክ በእግረኛ ጭምር እየተደፈረ እየተገደለ እየተሸነ ባለበት ሁኔታ ላይ አኬልዳማ በሆነበት ሁኔታ ላይ እንዴት ይህንን ጨፍጫፊ የሆነ አምባገነን የሆነ መሪ ልጠሩ ትችላላችሁ? እንዴት ድጋፍ ልታደርጉ ትችላላችሁ? በየቀኑ ደብዳቤ እያስገባ በየቀኑ ተቃውሞ ሰልፍ እያሰማን ባለበት ሁኔታ ላይ ኦፊስ ድረስ ሂደን ደብዳቤ ማስገባት ብቻ ሳይሆን ከአለፉት 2-3 ዓመታት አይ ቲንክ ኦፊሻሊ ገብተን ያናገርን ባለበት ሁኔታ ላይ የሚሰጡን መልሶችም ባሉበት ሁኔታ ላይ ፖዚቲቭ የሆነ ምላሽም እየተሰጠ ባለበት ሁኔታ ላይ ልክ ጤነኛ ስርዓት እንዳለና ጤነኛ የሆነ መሪ እንደሆነ ተደርጎ የሚጋበዝበት ምክንያት የለም። ስለዚህ ይሄ ደግሞ ትክክል አይደለም። ምናልባትም ደግሞ ጨፍጫፊ የሆነን ስርዓት ማገዝም ጭምር ነው። ይሄ ደግሞ ባለም አቀፍ ወንጀል ነው፣ ያስጠይቃል፣ ተባባሪ መሆን ነው። ስለዚህ የምንኖርበት ሀገር የዩኬ መንግስትም የምናስጠነቅቅበት ሁኔታ ወይንም ደግሞ ለምን ብለን የምንጠይቅበት ሁኔታን እንግዲህ መልእክት ለማስተላለፍ ነው። ከዛ ውጭ ግን ለኢንተርናሽናል ኮሚኒቲው እንደዚሁ ግንዛቤ መፍጠር ነው። ይህ አምባገነን ስርዓት ቅቡልነት የሌለው መሆኑን ወጥቶ የማጋለጥ ስራ ለመስራት ነው። በዚህ ምናልባት በዚህ ተቃውሞ ሰልፍ የኛ የአማራ ልጆች ቁርጠኛ የአማራ ልጆች ብቻ ሳይሆኑ ሌሎችም ጭምር ተሳታፊ እንዲደረጉ ወይም ተሳታፊም ጭምር ቅስቀሳም እያደረግንበት ያለው ሁኔታ ስለሆነ አይ ቲንክ አስተባብሮ እንግዲህ ለዓለም አቀፉ ማህበረሰብና ተቋማት ጨፍጫፊ ስርዓት ጄኖሳይደር መሆኑን እንግዲህ ለማሳየት ነው። ማዝዬ የጎደለው ወንድሞች ይጨምሩበታል። ታንኪ በጣም አመሰግናለሁ። በዝርዝር ሄደበታል። ወደ ወርቁ ልምጣና ወርቁ የእስከዛሬዎቹ ሰልፎችም የምታደርጓቸው ሰልፍን ብቻ ሳይሆን በተለይ ደግሞ የስርዓቱ የገዢው ስርዓት ባለስልጣናት ራሳቸውን ፕሬዘንት ሊያደርጉ በሚገኙባቸው የተለያዩ ዓለም አቀፍ ስብሰባዎችና ጉባኤዎች ጥሪዎች ላይ ተገኝታችሁ እነዚህን የሰው በላው ስርዓት አስፈጻሚ የሆኑትን አካላት የምታደርጉበትን ማለት የምታሳዩትን ተቃውሞ በዓለም ላይ በጣም ተጽዕኖ እየፈጠረ ያለ መሬት ላይ ያሉ ወንድሞቻችን መሬት ላይ ያሉ ወገኖቻችንም ደግሞ በእናንተ ፕራውድ የሚያደርጉበት ድምፅ እንደምትሆኗቸው ያረጋገጡበት የተለያየ ስርዓቶችን ወይም ደግሞ ተቃውሞችን አድርጋችሁ አሳይታችሁናል። በነገው ዕለት በሚካሄደው የተቃውሞ ሰልፍ ከምን ጊዜውም በላይ ቁጥር ማተር ያደርጋል ብዬ አምናለሁ። ጠቅላይ ሚኒስትሩ በተለያዩ የአውሮፓ ከተሞች ላይ መገኘቱ ብቻ ሳይሆን ወደ ለንደንም እንደገና እንደሚመጣ የሚታወቅ ሲሆን ይሄንን ሰፊ ቁጥር ያለው ህዝብ እንደማይቀበለው ሰፊ ቁጥር ያለው ህዝብ እንደሚቃወመው እና በዚህ ሁኔታ ውስጥ ደግሞ የለንደን መንግስት ወይም ደግሞ የእንግሊዝ መንግስት ጭምር የሚያደርገው አቀባበል ተቀባይነት የሌለው ነው። እነዚህ ብዙ ቁጥር ያላቸው ኢትዮጵያውያን መሆኑን ለማሳየት ከሌላው ጊዜ በተለየ ሁኔታ ቁጥር ማተር ያደርጋል ወይም ዋጋ አለው ብዬ አምናለሁ እና በዚህ ጉዳይ ላይ ጥሪ ለማስተላለፍም ይህንን ደግሞ ሀሳብም በተለያየ ሁኔታ በማህበራዊ ሚዲያ እናንተን ለሚከተሉ ሮሃ ቲቪን ለሚከታተሉ የለንደንና የአካባቢው ነዋሪዎች የምታስተላልፈው መልእክት ጨምረን ሀሳብን ብትገልጽልን ወርቅ። እሺ ያው እንግዲህ ሮሃን በጣም ነው የምናመሰግነው። ያው እንግዲህ በመቅረቤ እናንተም የህዝቡ ድምጽና ጆሮ በመሆናችሁ የህዝቡን መገደል መጨፍጨፍ ያሳወቃችሁ ላላችሁ በጣም ነው የምናመሰግናችሁ። ያው ሲቀጥል ለዚህ ሀገር መንግስት ማሳወቅ አለብን ብለን የተነሳነው ምንድነው አብይ አህመድ ገዳይ ነው፣ ጨፍጫፊ ወንጀለኛ ነውና ስፔሻሊ የፎሪነር ኦፊሱ ጠቅላይ ሚኒስቴሩ እንዲህ አይነትን ወንጀለኛ በዚህ ሀገር መቀበል የለባቸውም፣ ማገዝ የለባቸውም፣ ጄኖሳይድን ያበረታታሉ፣ ግድያን ያበረታታሉ የሚል ዋና መነሻ ዓላማችን እሱ ነው። እንደሚታወቀው የአጭር ጊዜ 3 ቀን ኖቲስ ነው የሰጠነው ለህዝቡ። ያው ብዙ መነሳሳት አለ። ስፔሻሊ
የበርሚንጋም ወንድሞቻችን ማንቸስተር ከስኮትላንድ ከመላው ዓለም ባስ አሬንጅ እያደረጉ ነው ወደዚህ ለመምጣት። እንግዲህ ለዚህ ሀገር መንግስትም ለዓለም አቀፉም ድምጻችንን በጋራ ሆነን የአማራ ህዝብ እየደረሰበት ያለውን ሰቆቃ እና አብይ አህመድ ደግሞ የሚፈጽማቸውን ወንጀሎች፣ ግድያዎች እሱንም ይዘን በፎቶ በታገዙ ምስሎች እሱንም ይዘን እንግዲህ ለዓለም ለማሳወቅ ነው። ሌላው እንግዲህ የተለያዩ ሚኒስቴሮች፣ ትምህርት ሚኒስቴሮች፣ ውጭ ጉዳዮች፣ አንዳንድ ባለስልጣኖች ከአብይ ጋር አብረው ህዝቡን እየገደሉና እያስገደሉ ወንጀለኞች መሆናቸውንም የሚያመላክቱ መልእክቶች ነው የምንልክላቸው። ሌሎችም ከዚህ ተምረው ከስርዓቱ ጋር እንዳያብሩ የዚህ ስርዓት አባሪ ተባባሪ ሆነው የአማራን ህዝብ እንዳያስጨፈጭፉ እንዳያስገድሉ ያስገደሉም ካሉ ከተጠያቂነት እንደማያመልጡ እሱንም ለማስገንዘብ ነው የምንሄድበትና በዚሁ አጋጣሚ አሁንም ቢሆን ከአብይ አህመድ ከወደቀ ስርዓት ጋር ከገዳይ ከጨፍጫፊ ስርዓት ጋር አብራችሁ ተባብራችሁ ወገኖቻችንን ደም የምታስፈስሱ ከተጠያቂነት አታመልጡም። መቼም ቢሆን እንፋረዳችኋለን። አብይ አህመድም ቢሆን መቼም ቢሆን ከፍርድ ወር ክሪሚናል ነው፣ ወንጀለኛ ነው፣ እንደማያመልጠን እርግጠኛ ነንና ይሄንን እዚህ በዩኬ ያላችሁ ውድ አማራውያን ውድ ደጋፊዎች ኢትዮጵያኖች በጋራ ሆነን ይሄን ስርዓት ማጋለጥ ይሄን ስርዓት ወንጀለኛ ጨፍጫፊ ለማንም እንደማይበጅ እንግዲህ ለዩኬ መንግስትም ለሌላውም ሀገር መንግስታት ለማሳወቅ ነገ ተገናኝተን ድምጽ እናሰማ ለማለት ነው። እንግዲህ ባጭሩ ያለው ይሄን ይመስላል ማለት ነው። ቴንክ ዩ። አመሰግናለሁ። ዳንኤል ወደ አንተ ልምጣ። እንግዲህ ኔትወርክ ተስተካክሎ ከሆነ እንግዲህ በአጠቃላይ በዩኬ ያሉ የአማራ ማህበራት እንግዲህ የጊዜያዊ ታስክ ፎርስም ተቋቁሞ የተለያዩ ስራዎችን እየሰራችሁ ነው። እንግዲህ ከበርሚንግሃም አማራ ማህበር ነው ብለኸኛል። ለዛ አካባቢ ላለው ህዝብም እንዳጠቃላይ በዩኬ እና አካባቢው ላለው ህዝብ ይሄ ጥሪ እንደተባለው ሾርት ኖቲስ ነው፣ በአጭር ጊዜ ነው። እንግዲህ እኛም ፋኖ ነን ካላችሁ ዘንድ ደግሞ ሁልጊዜም ስታንድ ባይ ሆናችሁ በማንኛውም ጊዜ፣ ምክንያቱም ድምፅ እንሆናለን የምንለው ስለሚሞት ሰው ነው። ድምፅ እንሆናለን የምንለው በቀጠሮ ሳይሆን በተገኘው አጋጣሚ ባለበት እንዲገደል ሞት ለታወጀበት ህዝብ ነውና በዚህ አጭር ጊዜ ጥሪውን ተቀብሎ በፍጥነት በተባለው ቦታ ላይ በመገናኘት ለህዝብ አለኝታነትን ለማሳየት እንደዚሁም ደግሞ ለኢንተርናሽናል ተቋማት ለዩኬ መንግስትም ጭምር የጠሩት ሰው የጋበዙት ሰው እንዲገኝ እውቅና የሰጡት ሰው ወንጀለኛ መሆኑን ገዳይ መሆኑን የምታሳዩበት ትልቅ መድረክና ትልቅ አጋጣሚ ስለሆነ እንደው በዚህ አጋጣሚ ጥሪ ለማስተላለፍና ሐሳብን ለመስጠት እድሉን ወደ አንተ አመሰግናለሁ። ማዚ ምንድነው የተለያዩ ተቃውሞ ሰልፎች እስካሁን እንግዲህ ስናደርግ ቆይተናል። በጣም በተለያዩ ነገሮች ስናደርግ ቆይተናል። ግን የአሁኑ ሰልፍ ደግሞ ይሄ ተቃውሞ ሰልፍ የሚለይበት የገደለን የሚገለን አሁንም እየጨረሰ ህዝባችንን የሚጨፈጭፈው ሰይጣኑ አብይ እዚህ ቦታችን ያለንበት ሀገር ድረስ እየመጣ ነው። ስለዚህ ከሌሎቹ ከተቃውሞ ሰልፎች የተለየ የሚሆንበት በዚህ ሰዓት እሱን ተገኝቶ ያው እንደምታውቁት በተለያዩ አውሮፓ ሀገሮች አሁን ሲሆን ምንም አይነት የሚዲያ ሽፋን የለም። በድብቅ ነው እነሱ ራሱ እያዞሩት ያሉት። ምክንያቱም ምንም አይነት የሚዲያ ሽፋን የለም። ምንም አይነት የሚገባበት የሚወጣበት ራሱ በሚስጥር ያደረጉት ምን ያክል ተቃውሞ እንዳለበትና ምን ያክል ገዳይ እንደሆነ ራሳቸው ጠንቅቀው ያውቁታል። ስለዚህ አሁን ምንድነው ለዚህ ህብረተሰብ ወይም በተለይ ለአማራ እስካሁንም በተለያየ መንገድ በዚህ ቦታ ተገኝተው ለህዝባቸው ድምጽ ያልሆኑ የአማራ ተወላጆችም ሆኑ ሌሎች ሰብአዊ የሚሰማቸው ኢትዮጵያኖች ተገኝተው በዚህ ሰዓት ሰውዬ ገዳይ መሆኑን እነሱ የገዳይ ተባባሪ መሆናቸውን በብዛትና በግልጽውን የተፈጸመውን እንትን አብረው ድምጽ ማሰማት አለባቸው ብዬ አስባለሁ። እኛ እንደ በርሚንግሃም በጣም ከሚገባው በላይ ፈጣን መልስ ነው የሚሰጠው። በተለይ ከኮሚቴው ጀምሮ እስከ አባላቶቻችን ጀምሮ እስካሁን ረፍት የለም። ቀን ሌሊት ነው የሚሰሩት። ሌላው ቀርቶ ብቻ ሳይሆን በተለያዩ ነገሮች ተወጥሮ እየሰራ ነው። በዛ ላይ እስከዛሬ እንደምናስተባብረው እያስተባበርን ነው።
በዚህ በአጭር ቀን በሁለት ቀን በሶስት ቀን ራሱ ቢያንስ የምንችለውን ከን እያስተባበርን የትራንስፖርት ችግር አለ። 3 ሰዓት 4 ሰዓት ምናምን ድራይቨር አድርገን የምንከድረው የባስ ችግር አለ። በተለያዩ ነገሮች አለ። ይህም ሁሉ ተቋቁመን ግን ለህዝባችን የሚከፈሉን ዋጋ ለመክፈል በጣም ጥሩ ስራ እየተሰራ ነው። እንግዲህ ነገ እዛው ቦታው ላይ ሁላችሁም በተለይ ለንደን ለአንካራ ተወላጆች እሺ መቼ ነው እንግዲህ የሰው መቼ ነው የሚቃወሙ? ቢያንስ እንኳ ለህዝብ ተቃውሞ ለህዝባቸው እንኳ ወጥተው ድምጽ ቢሆኑ ቢያንስ እንኳ ካሜራ ከፈሩ እንኳ እየተሸፈኑ መጥተው ለህዝባቸው ድምጽ ይሁኑ። ምክንያቱም ፈሪዎች ስለሆኑ ፈሪ ስለሆነ ፈሪዎች ስለሆኑ እየመጡ እየተሸፈኑ ቢሆን ለህዝባቸው ድምጽ ይሁኑ። ይሄን ነው ማስተላለፉ። ሚዲያ ላይ መናገር የለብኝ እንትን ነው። ግን ሁልጊዜ እኛ እንደንትን ምንጮህን ነገ ግን እነሱ ደግሞ ከኛ የበለጠ ሌላ እንትን ሆነው የሚመጡበት መንገድ ይኖራል እናውቃለን። ይሄን ጠንቅቀን ግን አሁን ለህዝባችሁ ድምጽ መሆን ብችሉ በዚህም በተረፈ አባቶች የተለያየ ሃይማኖት አባቶች እንደው የመጽሐፍ ቅዱስንና የቁርአኑን ቃል እንኳን ይሄ ህብረተሰብ እያለቀ እየተጨፈጨፈ ይህን ያክል ድሮን እሳት እየወረደበት ለየትኛው እንትን እንደሆነ እንትን የሚባለው እንደው ይሄንን ልብ ገዝተው አባቶችም ቢሆን እንደው ባይመጡ እንኳን ህዝብ እንኳን ቢያስተባብሩ ህዝብ እንትን ቢሉ እንኳንና ወጥተው እንትን ቢሉ በተለያዩ ሀገሮች አይታችኋል። ያሉ አባቶች ጀርመን ላይ አሜሪካ ላይ የተለያዩ አባቶች ወጥተው አውግዘዋል። ምክንያቱም ወደ ፖለቲካ ወደ እንትን አለ ሰው የሚገደለው እነሱም ቤተክርስቲያኑን ከታሰረ ከወለደ ከተለያዩ ነገሮች መጽሐፍ ቅዱስ ቁርአኑ ምንድን የሚለው እንደዛ ነው ሃይማኖት። ስለዚህ መቼ ነው እነሱ ከዚህ ህብረተሰብ ጎን የሚቆሙ? ነገ እኮ ትናንትና ብዙ መንግስቶች አልፈዋል፣ ብዙ እንትኖች አልፈዋል፣ ብዙ መከራ አሳልፈዋል። ግን ዞሮ ከህዝባቸው ጋር ስለሚኖሩ የዚህ ህዝብ የመንጋው እረኛ ስለሆኑ ይሄን ህዝብ ከሌለ ደግሞ እነሱ መኖር ስለማይችሉ እንደው አባቶችም እኛ ሌላ ሃይማኖት መንከር አይደለም እንደው ለህብረተሰቡ ለሰባው እንኳን ለሃይማኖቱ ሲሉ እንኳን ቢቆሙ ወጥተው ድምጽ ቢያሰሙ አሁን ቢሆን ትግላችን አይቆምም። ሁላችንም ሰው የመጠን ቁጥር ዋጋ አለው። አንድ ሰው ነው በጣም ዋጋ አለው። ስለዚህ የሚችል የማይችል ሳይሆን ግዴታም ነው። ደግሞ በዚህ አጋጣሚ ደግሞ ነገ በዚህ ሀገር ላይ ባንክ ሆሊዴይ ነው፣ እረፍት ነው፣ ምንም ስራ የለም፣ ትምህርት ቤት ዝግ ነው። ብዙ ነገሮች ነገ እንትን የሚሉበት ሰዓት ነው። ማንኛውም ህዝብ ወጥቶ ለህዝቡ ድምጽ ቢሆን ጥሩ ነው ብዬ አስባለሁ። አመሰግናለሁ ማለት ነው። በጣም አመሰግናለሁ። እንደተነሳው ትልቁ ነገር አንድ ሰው ድምጽ ዋጋ አለው። መገኘት አለመገኘት ብቻ ሳይሆን ጥሪ ማስተላለፍ፣ ጥሪዎችን ሼር ማድረግ፣ ላልሰሙ ሰዎች እንዲሰሙ ማድረግ እንደተባለው አጭር ጊዜ የተደረገ የክተት አዋጅ ማለት ይቻላል በአጭር ጊዜ ውስጥ የተደረገ ጥሪ ነው የተደረገው እና በዚህ አጋጣሚ እንደውም ምን ያህል ዝግጁ እንደሆነ ምን ያህል በጋራ እንደቆምን ምን ያህል ስታንድ ባይ ሆነ ለህዝባችን ድምፅን መሆናችንን የምናሳይበት ትልቅ አጋጣሚ ስለሆነ የአንድ ሰው መምጣት በራሱ ዋጋ ያለው ነው። በቁጥርም ደረጃ በድምፅም ደረጃ እያንዳንዱ ሰው መገኘቱ በራሱ ዋጋ ያለው ስለሆነ ይህ ጉዳያችን ነው የምንል እስከዛሬ ድረስ ድምፃችን ስናሰማ የነበረን ሰዎች አላችሁ። በተለይ በለንደን ውስጥ በጣም ትልልቅ ስራዎች ናቸው እየተሰሩ ያሉት። ከተለያዩ ከተሞች የተገናኛችሁ ትልልቅ ሰልፎችን ትልልቅ ተቃውሞችን ስታደርጉ የነበራችሁ ወንድሞች እህቶች፣ ይሄኛው እንደውም የስራችሁ ትልቁ ማሳያ ነው። ራሱ ገዳዩ እንግዲህ ሲመጣ እዚህ ከተማ ላይ ወልካም እንደማይባል እንደማይገኝ ወይም ደግሞ ማለት መልካም ገጽታው ሊታይ እንደማይገባ ሊያሳይ የሚፈልገው የሹፈት ፊት መታየት እንደሌለበት ትልቁን አቅም የሚፈጥሩበት እድል ነው ብዬ ነው የማምነው እና በዚህ አጋጣሚ መልሼ ወደ ሳምሶን ልውሰድ እና መድረኩ
እንግዲህ ቅድምም አንተም እንዳነሳኸው መሬት ላይ ትልቅ ስራዎች እየተሰሩ ያሉት ትግሉ መሬት ባሉ ወንድሞች በሚገባው ልክ ከፍ እያለ እየሄደ ነው። በቅርቡም አማራ ናሽናል ፎርስ ወይም የአማራ ብሔራዊ ኃይል ተቋቁሞ በተበታተነ መልክ ሲደረግ የነበረው ወይም ደግሞ በቀጠና ሲደረግ የነበረው ትግል ወደ አንድ ድርጅት የመጣበት ወደ አንድ ስብስብ የመጣበት በየጊዜውም ትልልቅ አቅሞች እየታዩበት ዓለም አቀፍ ስታሰሟቸው የነበሩ ድምፆች በተለያዩ ሁኔታዎች ሰሚ እያገኙ ትኩረት እያገኙ የመጣበት ሁኔታ አለ። ከዚህ ጋር ተያይዞ ለህዝቡ የምታስተላልፉትን ጥሪ ከእንደገናም ደግሞ መሬት ላይ ላሉ ወንድሞች የምታስተላልፉትን መልዕክት አብረን እንስማ። ወደ አንተ ልመልሰው ሳምሶን። እንግዲህ ህዝባችን በጣም ለረጅም ዓመታት ሲጨፈጨፍ ከነበረበት 50-60 ዓመታት በተለይ ደግሞ ነገ ተቃውሞ የምንወጣበት ሰውዬ አምባገነን ሰውዬ አራጅ ሰውዬ ጨፍጫፊ ሰውዬ ጀኖሳይደር የሆነ ሰውዬ በቆየበት በ6 ዓመታት ያላየነውን በአደባባይ ጭምር የተዋረድንበት እንደ ህዝብ የተዋረድንበት የተጨፈጨፍንበት የተገፋንበት ምልሽ ሙሉ በሙሉ እንቅልፍ ጭምር ያጣንበት ጊዜያት ናት። እንደ አማራ በመሆናችን ጭምር ማለት ነው። በቦታው ላይ እንኳን ባንኖር እኛ በውጭ ሀገርም ያለን ሰው አማሮች ብንሆን እንቅልፍ ጭምር ያሳጣን ጊዜያቶች ብዙ ሌሊቶች አልፈዋል ማለት ነው። በዛ ደረጃም ጭምር ነው ያለነው ትግላችንም በዛ ደረጃ ስለሆነ ማለት ነው። ስለዚህ ይህንን ለማስቆም እንግዲህ ወንድሞች ካነሱበት ጀምሮ ራሳቸውን ለመከላከል ካነሱበት ጀምሮ እንደ ህዝብ ከተነሱበት ጊዜ ጀምሮ እንግዲህ አይ ቲንክ 18-19 ወራቶች አይ ቲንክ እያስቆጠሩ ይመስለኛል። እና እንግዲህ በዚህን ወቅቶች እንግዲህ ብዙ መከራዎች እንግዲህ ያስተናገድን ቢሆንም በአንድ በኩል ደግሞ ይህን ለመመከት የህዝባቸውን እንባ ለማበስ ደግሞ ጨርቄን ማቄን ሳይሉ ቤተሰቤን ልጄን ሳይሉ አካወርደው በዱር በገደሉ ብዙ መከራዎችን ሰማዕትነትን እየተቀበሉ ነገር ግን ለነጻነት የሚከፈል ዋጋ ስለሆነ ለህዝባቸው የሚከፍሉት ዋጋ ስለሆነ ብዙ ክፍተትን ጭምር እያለባቸው በዛም ክፍተት ሆኖ ብዙ ጥያቄዎች በተለይ ደግሞ በውጭ ሀገር የሚኖር የአማራ ተወላጅ ወይም ደጋፊው የሚባለው ብዙ ጫናው ሁሉ ጭምር እያደረሰባቸው ወደ አንድ ለምን አትመጡም ለምን ተቋም አትፈጥሩልንም የሚል በጣም ጫናዎች በየሚዲያው ምናምን እንሰማ ነበር። እና ነገር ግን ምንም ነገር ራሳቸውን እንትን ብለው በራሳቸው ፕሮግራም መሰረት መሆን ባለበት ሁኔታ እንግዲህ ወንድሞች ብዙ ኪሎ ሜትር እንግዲህ ከአቲንክ 800-700 እነምሬ ያን ሁሉ አቆራርጠው በአራቱም አቅጣጫ ሄደው ቋራ ላይ ተገናኝተው እንግዲህ አስቢው በዛ ሁሉ ጠላት ባለበት ሁሉ ምንም ነገር ሳይበግራቸው ለአንድነትና የህዝባቸውን ጥያቄ ለመመለስ አንድነትን ለማምጣትና በአንድነት ደግሞ ወደፊት ለመሻገር ያደረጉት መስዋዕትነት ጠላት ባለበት ሁሉ አቆራርጠው ተገናኝተው እንግዲህ ግዙፍ የሆነ ታላቅ የሆነ ስናፍቅ የነበረውን ተቋምና መሪ እንግዲህ ይዘውልን መጥተዋል ማለት ነው። እንግዲህ ተቋም ቅድም እንደገለጽሽው የአማራ ፋኖ ብሔራዊ ኃይል የሚል የምስራች እንግዲህ ብስራትን ሰምተናል። ይህ በጣም አንድምታው በጣም ከፍተኛ ነው። አንደኛ ትግሉ ያለበትን ምን ያህል ከፍ እንዳለ የሚያሳይ ነው። በቁጥርም በሌላውም ዝግጅት ከፍተኛ እንደሆነ ወይም ግዙፍ ሆነ ታላቅ መሆኑን አይ ቲንክ የሚያሳይ ነው ብዬ አስባለሁ። ከዛ ውጪ እሱን በሰማንበት ጊዜ እጅግ በጣም ነው ደስ ያለን። በግሌም ምናልባት እንደ ማህበርም የአማራ አንድነት ማህበር መግለጫ ጭምር አውጥቶ የእንኳን ደስ አላችሁ መግለጫ ለአባላቶቻችንም እንዲሁ ለፐብሊኩም ለወንድሞቻችን መሬት ላይ አድርሰናል ማለት ነው። ምክንያቱም ስንናፍቀው የነበረው በጣም ለረጅም ጊዜያት እንግዲህ አንዳንድ ተቋሞች እናውቃለን። ነገር ግን ገና መንገድ እንደጀመሩ ምንድነው መደናቀፍ ተደናቅፈው ሲወርቁ ተመልክተናል አይተናል። እና ከዛ በኋላ እንግዲህ አይ ቲንክ ከአባታችን ከፕሮፌሰር አስራት ወልደየስ ተቋም በኋላ አማራ ተቋም በኋላ አይ ቲንክ ሁለተኛው ነው ብዬ ነው የምወስደው። የሌላው ተቋም ነው ብዬ አላስብም። ምክንያቱም ክደውን አይተናል ማለት ነው። ስለዚህ ከዚህ በኋላ ምርጫ የለንም። ይህ ድርጅት የ70 ሚሊዮን የአማራ እንባ የሚታበስበት ብዙ ጥያቄዎች የሚመለስበት ነው። ዘላቂ ሰላም ዘላቂ የመኖራችን ህልውናችን የሚረጋገጥበት በዚህ ነው ብዬ ነው የማስበው። ከፈጣሪ በታች በዚህ ተቋምና በመሪዎቻችን እጅ ነው ያለው። ስለዚህ ማስተላልፈው መልእክት በተለይ በውጭ ሀገር የሚኖር የዲያስፖራ የአማራ ተወላጅ ይህንን ተቋም እንደ እንቁላል ሊንከባከበው ይገባል። ተወልዶ ተሰጥቶናል። ከስንት
ምጥ በኋላ የመጣ ተቋም ነው። ከብዙ ፍዳ፣ ብዙ መስዋዕትነት፣ ብዙ የህይወት መስዋዕትነት የተከፈለበት የተገበረበት ነው። ጄኖሳይድ የተፈጸመበት እንትን ነው። ስለዚህ ይህ ሁሉ በዘላቂነት ሊፈታ የሚችለው በዚህ ተቋምና በመሪዎቻችን ጭምር ስለሆነ መሪዎቻችንም ተቋሙንም ጭምር አንደኛ ከተለያየ የፕሮፓጋንዳ ሰለባ እንዳይሆኑ መጠበቅ አንደኛው እሱ ነው። ከዛ በተረፈ ግን በጣም ብዙ ሁለገብ የሆኑ ድጋፎች አሉ። አንደኛው በዲፕሎማሲ እና በአድቮኬሲ ስራ መስራት ትልቅ ነገር ነው፣ ለእነሱ ድጋፍ ነው። ከዛ ውጭ የተለያዩ ቁሳቁሶች አይ ቲንክ እንደዚህ አይነት ነገሮች ማገዝ ብዙ ክፍተቶች ስላሉ ማለት ነው። አሁን ደግሞ በተለይ ደግሞ መጪው ክረምት ነው። ማዚ ባለፈው ዓመት ክረምትን ባሉባልታ ነው ያሳለፈው። በተለይ በውጭ ሀገር ያለው የአማራ ተወላጅ አቅም እያለ መርዳት እየቻለ ህዝቡ ብዙ ነገሮች ሳይደረጉ ታልፈዋል ማለት ነው። አሁን በምንም አይነት ታምር አሁን የሚመጣው ክረምት በምንም አይነት ታምር በአሉባልታ የምናሳልፈው ምንም አይነት ነገር እንትን የለም፣ ጊዜ የለንም። በውጭ ሀገር ያለው አሜሪካም ሌሎችም አውሮፓዎች እያሳዩ ያሉትን እንግዲህ ድጋፍና ምናምን እየሰማን ነው፣ መግለጫም እያወጡ ጭምር ነው። ስለዚህ ይህን ክረምት በምንም አይነት ታምር ማሳለፍ የለብንም። ተቋም መጥቶልናል፣ መሪዎች ተመርጠውልናል፣ መሪ መጥተውልናል። ስለዚህ እነዚህን እንትን ሁለገብ የሆነ ድጋፍ በማድረግ ጭምር አላስፈላጊ የሆነ የጠላትን የአብይን ፕሮፓጋንዳዎች ወደ ጎን በመተው የጎንዮሽ ትግል የሚያደርጉብን ወደዛ ለማድረግ የሚሄዱ በጣም ብዙ ነገሮች አሉ በየእንትናችን። እነሱን ሁሉ ገሸሽ አድርገን ትኩረታችንን ልክ እንደ ንስር ትግሉ ላይና ድርጅታችን ላይ አድርገን ሁለገብ የሆነ ድጋፍ ማድረግ አይ ቲንክ ከኛ የሚጠበቅ ነው። ከዛ ውጭ ተቃውሞ ሰልፎችንና ሌሎችንም እነዚህ ላይ ብቻ ትኩረት አድርጎ ከዛ ውጭ ደግሞ የተለየ ደግሞ መስራት አለባችሁ ብለው ወንድሞች የሚያስተላልፉት መልእክት ካለ እሱን ተቀብሎ በሱ መስመር ብቻ አይ ቲንክ መገኘት መታመን፣ ለተሰጠን ነገር ደግሞ ከመቼውም ጊዜ በላይ ቁርጠኝነታችንን አሳይተን አይ ቲንክ ከግብ ማድረስ አይ ቲንክ ከኛ የሚጠበቅ ነው ብዬ ነው የማስበው። ነው እንግዲህ በተቋማችን እጅግ በጣም ነው ደስ ያለን። እንግዲህ በዚህ ረገድ ምናልባት የአማራው ህዝባችን ብቻ ሳይሆን አይ ቲንክ ሌላውም የአማራን ትግል ተስፋ የሚያደርጉ ሌሎችም አሉ ብዬ ነው የማስበው። ስለዚህ እነዚህም አካላት አይ ቲንክ ከጭቆና ነፃ የሚያወጣን ከአብይ ስርዓት ነፃ ሊያወጣን የሚችል አይ ቲንክ እንትን ትግል ነውና የመጣው ድርጅት ነው የመጣው። ስለዚህ ሁሉም ከአማራ ልጆች ጋር አይ ቲንክ በድጋፍ እንዲያደርጉ በተቃውሞ ሰልፉም በሌላውም ነገር ቢሆን አይ ቲንክ ድጋፍ እንዲያደርጉ ከጎኑ ነው ያስፈልጋል የሚል እንዲው መልዕክት ማስተላለፍ ፈልጋለሁ። ማዚዬ እንዳላስረዝም ይበቃኛል። ታንኪዩ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወርቁ ወደ አንተ ልመልሰው። የመጨረሻ የምታስተላልፈው መልዕክት መሬት ላይ ላሉ ወንድሞች፣ ለህዝባችን በተለይ ደግሞ በነገው ዕለት ለሚደረገው ትልቁ ሰላማዊ ሰልፍ ጥሪ ከምን ጊዜውም በላይ የምንሰባሰብበት ድምፃችን ከፍ ብሎ ሊሰማ የሚገባበት መድረክ ነው። ለንደን ፋኖችም በርሚንግሃም ያላችሁ የተለያዩ ቦታዎች ላይ ተሰባስባችሁ ትልልቅ የሚገርሙ አይነት ድምፆችን ያሰማችሁ ትዕይንቶችን ያሳያችሁ ወንድሞች እህቶች በዚህ አጋጣሚ ትልቅ ጥሪ የሚቀርብበት ወቅት ስለሆነ ወርቁ በዚህ ለምታደርጉት ነገር ትልቅ ምስጋናና ትልቅ አክብሮት እንዳለኝ በተደጋጋሚ ገልጫለሁኝ። በዚህ አጋጣሚ እንግዲህ ማስተላለፍ የምትፈልገው የመጨረሻው መልዕክት ወደ አንተ ልውሰድ። እሺ፣ ያው በድጋሚ አመሰግናለሁ። እንግዲህ ያው አማራዊ የሆነ አምጦ የተወለደ ድርጅት አለን። ከዚህ በኋላ በግለሰብ ማንም የሚጠየቅበት ነገር የለም። ድርጅታችን የሁላችንም የአማራ ህዝብ ድርጅት፣ እኔ እንደውም መንግስት ነው የምለው፣ የኢትዮጵያ የወደፊት መንግስት ተቋቋመ ነው የምለውና በእውነት ደስታዬ ወደር የለው። አሁንም ወንድሞቻችን መሬት ላይ ያላችሁ በርቱ፣ እኛም ከጎናችሁ ነን፣ ነፃ እንወጣለን። ይሄ ትግል የማሸነፍ ትግል ብቻ ነው፣ ሌላ አማራጭ የለንም። ማሸነፍ ብቻ ነው። ተያይዘን ደግሞ እንደምናሸንፈው ጥርጥር የለንም። ሌላው በዩኬና በአካባቢው በለንደንም ያላችሁ እህቶች ወንድሞቻችን የአማራው ህዝብ መጨፍጨፍ፣ መገደል፣ መሰደድ የሚያንገበግባችሁ እንግዲህ ገዳያችን አሳዳጃችን አብይ አህመድ ሰላም እንደሆነ ጥሩ ልማታዊ ብልጽግና እንደሆነ አርጎ መጥቶ ሊያሳይ ሞክሯልና እንግዲህ በጋራ ቆመን ምንኮራባቸው ደጀኖቻችን ያው በርሚንግሃም ፋኖች አሉ፣ ማንቸስተርም ሌሎችም አሉ። በጋራ ቆመን ድምጻችን የምናሰማባት ቀን ስለሆነ
ማናችሁም እንዳትቀሩ በጋራ ሆነን ለዩኬ መንግስት ለሌላውም ሀገራት መንግስቶች ድምጻችንን እናሰማለን ለማለት ነው። እንግዲህ መዓዛ ለነበረን ቆይታ እግዚአብሔር ይስጥልን። ድል ለአማራ ህዝብ፣ ድል ለፋኖ። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ ወርቁ። የመጨረሻ መልእክት ካለ ዳንኤል ወደ አንተ ላምጣ። አመሰግናለሁ። ድርጅት የለው መሪ የለው እንትን የለውም ብዙ ነገር ሲታማና ብዙ ነገር የራስ ምታት መስሏቸው ጠላቶቻችንም ወዳጆቻችንም ሲያበሽኩን እናንተ ሲሉን የኖሩበትን የአሁን የተመሰረተው ድርጅት ትልቅ የአማራ ተቋምና ትልቅ የምንጠብቀው የምንንከባከበው በደምና በአጥንታቸው ያመጡት ወንድሞቻችን ስለሆነ ሁላችንም አሁን በኋላ ይህንን ድርጅት እንደ አይን ብሌናችን አይተን የምናደርገውን ነገር ማድረግ ይገባናል። ወንድሞቻችንም ከዚህ የበለጠ ሰርተው ከዚህ የበለጠ እንትን ብለው አማራን ቀና አርጎ የሚሄድበት ትግሉ ቶሎ የሚፋጠንበትን ህብረተሰባቸው የሚካስበትን ዛሬ ወገኑን ሰው እያለቀ ሰው እንትን እያለ በጣም ብዙ እንትን ስለሆነ ይህንን ትግል በመከባበርና በወንድምነት በደንብ አድርገው እንዲያጠናቅቁበት እንግዲህ ይህን ማስተላለፍ ፈልጋለሁ። ሌላው ምንድነው በአንዳንድ ጥቅማ ጥቅም ሆዲያ ገዥ ሆነው ሚሊሻና አማራ እነዚህን የራሱ ልጆች የራሱ እንትኖች ስለሆኑ ነገ ለሚያልፍ ቀን ራሱን እንትን የሚሉ ስለሆነ አሁንም ቢሆን እያንዳንዱ ከቤተሰቡ ጀምሮ ምክርና ትዕዛዝ ተሰጥቶ አርፈው ቢቀመጡ ከፈለጉ ወደ ኑሯቸው ካልፈለጉ ደግሞ ወደ ፋኖ ተቀላቅለው ትግላቸውን ከወንድሞቻቸው ጋር አብረው እንዲያደርጉ ይሄን ነገር ባንክሮ ለእያንዳንዱ አማራ ይሄንን ማስተላለፍ መስራትም አለበት። መቼም እያንዳንዱ በየአካባቢው ያለውን በየቀበሌው በየወረዳው ያለውን ሰው እያንዳንዱ እናውቀዋለን። እያንዳንዱ እንትን ብለዋል እና እያንዳንዳችንም ይሄንን መስራት ተገቢ ይመስለኛል። ትግላችን ይቀጥላል። ወንድሞቻችን ደግሞ አጠናክረው በላይ ሰርተው አማራውን ነፃ እንሆን እርግጠኛ ነኝ። ድል ለፋኖ። የነገው ሰልፍ ግን ማንም ሰው እንዳይቀር በተለይ በለንደን፣ በርሚንግሃም፣ ማንቸስተር፣ ሊድስ ቢያንስ ክሬን በባስ በተለያየ ትራንስፖርት እንኳን ባታገኙ በተለያየ ነገር መታችሁ ይህንን ህዝባችንን የሚገል ገዳይ ሰውዬ እንድንቃወም ለዓለም አደባባይ እንድናሰጣው እላለሁ። አመሰግናለሁ። ማዚ አንቺም ለምታደርጊው በጣም እግዚአብሔር ይስጥልን። በርቱ። በተለይ በአሁኑ ሰዓት ሚዲያ በተለያየ ነገር ያስፈልገናል። ለምታደርጉ ነገር ለምታደርጉ ሁላችሁም እናመሰግናለን። ይለፋሉ። በጣም አመሰግናለሁ ሶስታችሁንም። እንግዲህ በሌላ ጊዜ በሌሎች ርዕሰ ጉዳዮች ላይም እንደዚህ ውይይት እንደምናደርግ ተስፋ አደርጋለሁ። በነገው ዕለት እንግዲህ በለንደን ከተማ የተጠራውን ታላቅ የተቃውሞ ሰልፍ ከመቼውም ጊዜ በተለየ ሁኔታ በመገኘት እያንዳንዱ እንግዲህ ትግል የምንለው በየፈርጁ ነው። መሬት ላይ በራሱ የሚካሄድ ትግል አለ፣ በሚዲያ የሚደረግ አለ። ይሄ ቪዲዮ ከሌላ አልሰማው ባል ይስማ ብሎ ሼር ከማድረግ ጀምሮ ፖስተሮችን በማጋራት ማስታወቂያዎችን በመንገር ላልሰሙ ሰዎች በመንገር የራስንም ኮንትሪቢዩሽን ማድረግ ይቻላል። በዕለቱ በመገኘት ደግሞ ድምፅ በመሆን በተለየ ሁኔታ ድምፅ የምንሆንበት ብቻ ሳይሆን ገዳይ መንግስት ገዳይ ስርዓት ዓለም ላይ እንደፈለገ የሚንጎማለልበት እድል እንደሌለ ኢትዮጵያውያኖች አማራዎች በአገራቸው እየተሳደዱ እየተገደሉ የታሰሩ ነገር ግን እነዚህ ገዳይ የሆነው ስርዓት መሪ ደግሞ በዓለም ላይ እንደፈለገ እንደማይንቀሳቀስ ትልቅ ድምፅ የሚታይበት ትልቅ ተቃውሞ የሚሰማበት መድረክ ነውና በቦታው በመገኘት ሜይ 26 ከ12 ጀምሮ እስከ 8 ፒኤም ድረስ ነው። ፖስተሩ ከዚህ ውይይት በኋላም በሮሃ ሚዲያም በፌስቡክ ገጾችን በማህበራዊ ሚዲያ በተለያዩ ገጾቻችን የሚተላለፍ ይሆናል።
በመላው ዓለም የምትገኙ ኢትዮጵያውያን፣ በመላው ዓለም የምትገኙ የአማራ ልጆች ይህንን ተቃውሞ ሰልፍ በመሳተፍ በማስተላለፍ ጥሪያችንን ወይም ደግሞ የለንደን ከተማ ያሉ የአማራ ማህበሮች ያስተላለፉትን ጥሪ እንድትቀላቀሉ በዚህ አጋጣሚ በግሌም በሮሃ ሚዲያም ስም እኔም ጥሪ ማስተላለፍ ፈልጋለሁ። ተመልካቾቻችን በዛሬው የነበረ ልዩ መረጃችን ይህንን ይመስል ነበር። በሌላ ጊዜ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሰላም